ምዕራፍ 4 እናንተ የእስራኤል ልጆች ሆይ እውነትና ምሕረት እግዚአብሔርንም ማወቅ በምድር ስለሌለ እግዚአብሔር በምድሩ ላይ ከሚኖሩ ጋር ክርክር አለውና የእግዚአብሔርን ቃል ስሙ። እርግማንና ሐሰት፣ ግዳይና ስርቆት፣ ምንዝርናም ወጥተዋል፣ ደምም ወደ ደም ደርሷል። ስለዚህ ምድሪቱ ታለቅሳለች፣ በእርሷም የሚቀመጡ ሁሉ ከምድር አራዊትና ከሰማይ ወፎች ጋር ይደክማሉ፣ የባሕሩም ዓሦች ያልቃሉ። ነገር ግን ሕዝብህ ከካህን ጋር እንደሚከራከሩ ናቸውና ማንም አይከራከር፣ ማንም አይዝለፍ። በቀንም ትሰናከላለህ፣ ነቢዩም ካንተ ጋር በሌሊት ይሰናከላል። እናትህንም አጠፋታለሁ። ሕዝቤ ዕውቀት ከማጣቱ የተነሣ ጠፍቶአል። አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ። የአምላክህንም ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ። እንደ ብዛታቸው መጠን ኃጢአት ሠሩብኝ፣ እኔም ክብራቸውን ወደ ነውር እለውጣለሁ። የሕዝቤም ኃጢአት መብል ሆኖላቸዋል፣ ልባቸውንም ወደ በደላቸው አድርገዋል። እንደ ሕዝቡም እንዲሁ ካህኑ ይሆናል። በመንገዳቸውም እበቀላቸዋለሁ፣ ሥራቸውንም እመልስባቸዋለሁ። እግዚአብሔርንም መጠበቅ ትተዋልና ሲበሉ አይጠግቡም፣ ሲያመነዝሩም አይበዙም። ግልሙትናና የወይን ጠጅ ስካርም አእምሮን ያጠፋል። የግልሙትና መንፈስ ሕዝቤን አስቶአቸዋልና እነርሱም ከአምላካቸው ርቀው አመንዝረዋልና በትራቸውን ይጠይቃሉ፣ ዘንጋቸውም ይመልስላቸዋል። በተራሮችም ራስ ላይ ይሰዋሉ፣ ጥላውም መልካም ነውና ከኮምበልና ከልብን ከአሆማም ዛፍ በታች በኮረብቶች ላይ ያጥናሉ። ስለዚህ ሴቶች ልጆቻችሁ ይገለሙታሉ፣ ሙሽሮቻችሁም ያመነዝራሉ። ወንዶችም ደግሞ ከጋለሞቶች ጋር ይጫወታሉና ከጋለሞቶችም ጋር ይሰዋሉና ሴቶች ልጆቻችሁ በገለሞቱ ጊዜ ሙሽሮቻችሁም ባመነዘሩ ጊዜ አልቀጣቸውም። የማያስተውልም ሕዝብ ይገለበጣል። እስራኤል ሆይ አንተ ብታመነዝር ይሁዳ አይበድል። እናንተም ወደ ጌልገላ አትግቡ፣ ወደ ቤተ አዌንም አትውጡ፣ ወይም ሕያው እግዚአብሔርን ብላችሁ አትማሉ። እስራኤል እንደ ልከኛ ጊደር እምቢ ብሏል። እግዚአብሔርስ በሰፊው ቦታ እንደ ጠቦት ያሰማራዋልን? ኤፍሬም ከጣዖታት ጋር ተጋጠመ፣ ተወው። ስካርን ፈጽመዋል፣ ግልሙትናንም አብዝተዋል። አለቆቿም ነውርን እጅግ ወደዱ። ነፋስ በክንፏ አስሯታል፣ ከመሥዋዕታቸውም የተነሣ ያፍራሉ።